እናቴ አሁን ላገኛት የት ነው ያለችው? ናቲ የአባት ክፉነት ምንም እየገባክ አይደለም። እሺ አሁን ቤት ማን አለ? ማንም የለም። ቤት እዛ ቤት ሰው እንዳለ ካወኩኝ በኋላ ብቻዬን አትተውኝ። እናቴ አሁን እዛ ቤት ብቻዋን ናት? አዎ ግን ደህና ናት። አይረባትም፣ አይጠማትም። ትሁት ምንድን ያስፈራሽ? ናቲ አንተ እናትህን ካገኘህ አባቴ ያለ ርህራሄ ያጠፋቸዋል። በዛ ላይ በስማችሁ ምንም ነገር የለም። በሱ ስም የለም? አዎ ናቲ ሁሉንም በሷ ስም አድርጎታል። እንደ አጋጣሚ ማንም ከሌለ ግን እናትህን ታያታለህ። እልሙም እውንም ተደበላለቀብኝ እኮ። አይዞ ሁሉም ነገር ቆንጆ ይሆናል። ትሁቴ ቤተሰቦችሽስ? ክፍለ ሀገር ናቸው። ቃል እገባልሻለሁ ትሁቴ፣ በቅርቡ ክፍለ ሀገር ሽማግሌ ልካለሁ። ሚስት ልታደርገኝ ታስባለህ እንዴ? አለሜ ታውቅሻለች አይደል? በጣም ነው የምንዋደደው። ትሁት እዚህ ቤት መቆየት የለብሽም። ውሉ ላይ እኮ 2 ዓመት ይላል። ስለዚህ መጠበቅ ግዴታዬ ነው። አመመኝ በያቸው። እኔ ከማውቀው ቦታ ወረቀት አጽፍልሻለሁ። ህግ ጋር ቢሄዱ ምንም መፍትሄ አያገኙም። እናትህስ? እኔ ስላለው እኮ ነው ምንም እያደረጉ ያለው ነው። ናቲ ለትሁት ፍቅሩን ገለጠላት። እንደሚያፈቅራትም ነገራት። በቅርቡ ወደ ክፍለ ሀገር ወደ ቤተሰቦቿም ጋር ሽማግሌ እንደሚልክ ቃል ገባላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናቲ እንግዲህ ትሁትን ይህን ቤት ልቀቂ፣ እኔ ከሌላ ቦታ የስራ ልምድ አጽፍልሽና ሌላ ቦታ ትገቢያለሽ ይላታል። ታዲያ ትሁትም እንደስትለው ነበረ። ልክ አንድ ነገር ልንገርክ፣ እኔ ከዚህ ቤት መውጣት አልችልም፣ ለ2 ዓመት እኮ ነው እየተፈራረምኩት ትላለች። ታዲያ ናቲም ችግር የለውም አሞኛል ብለሻቸው ውጭ ይላታል። ትሁት ታዲያ እናትህ እኮ በህይወት ያለችው አሁን አይርባትም አይጠማትም እኔ ስላለው ነው፣ እና እናት ግን የሆነ ነገር ያደርጓታል፣ አሁን ምንም የማያደርጓት እኔ እዛ ስላለው ነው ትለዋለች። ታዲያ ናቲም እሺ በቃ ነገሮች እስከሚስተካከሉ ድረስ እጠብቃለሁ ይላታል። በሌላ በኩል እንግዲህ ትሁትን ቤቲ ማለት ነው በነጋ በጠባው አላስቀምጥ ብላታለች። ምክንያቱም ከናቲ ጋር ሁሌ ታያታለች ማለት ነው። ናቲ ደግሞ ቤቲን ለማናደድ ብሎ ትሁትን ሁሌ ያገኛታል ማለት ነው። እና ታዲያ ትሁትን ልትበላ ደርሳለች። አንቺ ምንድን ነበር አንድ ነገር ቢፈቀድልሽ እንደምታረጊም ስትላት ነበር። ከዚህ ቤት መውጣት ብችል ከዚህ ቤት አስወጪ ትላለኝ። ምን ጎሎብሽ ነው ከዚህ ቤት የማስወጣሽም ስትል ነበር ቤት የጠየቀቻት። ምንም አልጎደለብኝም፣ እዚህ ቤት ከተደበቃችሁት ጉድ ይልቅ ደግሞ ያንቺን ነጋ ጠባ ጭቅጭቅ አስመረረኛል፣ አስጠልቶኛልም ትላታለች ማለት ነው። ታዲያ እኔ ለማንኛውም ቤቲ እኔ ካልደረሱብኝ አልደርስም ትላለች። ታዲያ መች ደረስኩብሽም ስትላት የደረስሽብኝማ በናቲ ጉዳይ ነው ትላለች ማለት ነው። ትሁት ታዲያ ናቲ ወደ እኔ እንዳይመጣ ማስቆም ትችያለሽ ትላታለች። እሱን አልችልም ስትላት ታዲያ አንቺ አልቻልሽውን እኔ ላይ የመጣሽ አትጩይብኝም ስትላት ነበር ማለት ነው። ታዲያ ቤቲና ትሁት እንግዲህ እዚህ ጋር እኩል መልስ እየተመላለሱ ነው። ታዲያ ቤቲ እንግዲህ የመናቅ ስሜት ተሰምቷት ለአቶ ጊዜ እኔ በጣም እየናቁኝ ነው፣ ሁለቱም ከዚህ ቤት መውጣት አለባቸውም ትለዋለች። ታዲያ አቶ ጊዜ ደግሞ ምን አመካኝቼ ነው ውጣ ልለው የሚችለው አይሆንም ይላል። ትሁትን ደግሞ ይህን ሁሉ ሚስጥር ይዛ እንድትወጣ አንፈቅድላትም፣ ስለዚህ ትሁትን በማሳምንበት መንገድ አሳምናታለሁ። የትሁትን ቤተሰቦች አድራሻቸውን ስላወቅኩኝ በቤተሰቦቿ እያስፈራራሁ ምንም ነገር እንዳታወጣና ምንም ነገር እንዳታደርግ አደርጋታለሁ ሲል ለቤቲ ይነግራታል ማለት ነው። ታዲያ ቤቲ ግን የትሁት ነገር በጣም እያንጨረጨራት ይገኛል። እኔ እንግዲህ እግሬን ጠቢ በማለትም እግሯን ታሳጥባታለች። ታዲያ እናቴም እግሯን የምታሳጥቢያቱ ስራው አይደለም ሲላትም ነበር። ምን ችግር አለው ትላለች። ታዲያ ትሁትም ጎንበስ ብላ የቤትን እግር እያጠበች ነበር። ታዲያ እናቴም እግሯን የምታጥቢ ከሆነ እኔ የምታጠባለሁ ይላታል። ትሁት ታዲያ ልጠብህ ትለዋለች። አይ እንደዛ ሳይሆን የራሴ ታጥባለሁ ሲላት ነበር። ታዲያ ቤትን አጥባ ከጨረሰች በኋላ ጎንበስ ብሎ ሲያጥባትም ነበረ። ትሁትን ሲያጥባት ትሁት አታሳቅኝ ተወኝ እባክህ የራሴ ታጠባለሁ ስትለው ምን ልጠብሽ ብሎ የትሁትን እግር እያጠባል ማለት ነው። ታዲያ የትሁትን እግር ባጠበም ሰዓት እንግዲህ ቤቲ በጣም ተናዳ ካጠገቡ ትሄዳለች ማለት ነው። ታዲያ ትሁት ወደ ስራዋ ከሄደች በኋላ ተመልሳ መጣ። ናቲ ግን አንተ ክብርህን አትጠብቅም፣ አትመጥንህም እኮ እንዴት የሱቅ ሰራተኛ ወይም የግርድ እግር ታጥባለህ ትለዋለች። እኔ ግርድናዋ እንጂ ግርድናዋ ሳይሆን ንግስናዋ ነው የሚታየኝ፣ አንቺውን በሷ ቤት እግርሽን ማሳጠብ ዝቅ ማድረግሽ ነው፣ እኔ ደግሞ ከፍ አደርጋታለሁ ይላታል ማለት ነው። ሲቀጥል እኮ አትመጥንህም ትለዋለች። ታዲያ ምን አገባሽ ብትመጥነኝም ባትመጥነኝም እያለ ነበር ሲመልስላት እየነበረው ማለት ነው። እንግዲህ ለአቶ ጊዜም በዚህ ምክንያት ነበረ ይህ ልጅ እንዳይመጣ አድርገው ስትል የነበረው ማለት ነው። ታዲያ ትሁትና ናቲ ካፌ ላይ ተገናኝተው ቡና እየጠጡ እያለ እንግዲህ አቶ ጊዜ ሰው ልኳል ማለት ነው። የሚሰልላቸው ሰው እና ቪዲዮ እየቀረጻቸውም ነበር ማለት ነው። ያወሩትንም በሙሉ
ታዲያ ቤቲ ትደውላለች። በመካከል ወደ ናቲ ጋር ስትደውል የት ነህ ትለዋለች። እዚያ አካባቢ ይዣለሁ ካፌ ነኝ ሲላትም ልምጣዊ ስትለው እኔ መምጣት ትችላለች ከትልቅ እንግዳ ጋር እኔ ብዙ ማስታወቅሻለሁ ይላታል። እንግዲህ ቤቲም እንግዲህ ትልቅ እንግዳ አስታወቅሻለሁ ስላላት ወደ ናቲ ትሄዳለች ማለት ነው። ታዲያ ወደ ናቲ ስትሄድ ትሁት ነበረችው የታል ትልቅ እንግዳ አለ ያልከኝም በማለት ትጠይቀዋለች። ይቻትና ብሎ ለትሁትን ያሳያታል ማለት ነው። ታዲያን ጊዜ በጣም ትናደዳለች። በጣም ስትናደድና ስትበሳጭ እንግዲህ ያለ አቶ ገጽ የላከው ሰው ቪዲዮን እየቀረጸ ስለነበረ እንግዲህ ናቲ እንደምትወደው ቤቴና እንደምትፈልገው የሚያሳይ ቪዲዮ ለአቶ ገጽ ተልኮለታል ማለት ነው። ታዲያ አቶ ገጽ በኮምፒውተሩ ከተላከለት በኋላ ኮምፒውተሩ ላይ እያየ የሚስቱን ስራና የነትሁትንም እሱን እያየ ቤቴን ይፈልግሻለሁ ተብሎ ነው ይላትና እፈልግሻለሁ ሲላት ቤት ትሄዳለች። ታዲያ ሰላም ልትለው ስትል አቶ ገዜ እንግዲህ ኮምፒውተር ላይ በሚሆን ነገር ተመስጦ እያየ ስለነበረ ሰላም አላላትም ማለት ነው። ታዲያ ምንድን ነው ብላ ጭቅጭቋን ትቀጥላለች። ጠርታኝ ነበር እኮ ትላለች። አዎ ጠርቼሻለሁ ሲላት ነበረ። ታዲያ ደግሞ እንደ እንትን ሰላም አትለኝም ወይ ትለዋለች። ከዛ ካላትም በኋላ እኔ ግን በቃ መሄድ ትችያለሽ ጨርሻለሁ ሲላትም እንደው ሌላ ይቅር እኔ እኮ አንተ ታዲያ ቦንስ ይላታል። እና እራት እንብላ እንኳን አይባልም እንደ ሲላት ስትለውም ነበረ። ታዲያ ጊዜም እርቦሻል እንደ በማለትም ነበር የመለሰላት። ታዲያ ቤቲ በጣም ተናዳና ቁጥጥ ብላ ወደ ቤቷ ትመለሳለች ማለት ነው። ታዲያ ወደ ቤቷ ከተመለሰችን በኋላ እንግዲህ በዛን ሰዓት ነበረ እግሬን እጠቢ ማለት የጀመረችው። እግሯን ካጣጠበችን በኋላ እንግዲህ ናቲን እባክህን እስኪ የሳን ያክል ቢያንስ እባክህን ፍቅር መስጠትን ትችለው አንተ ነህ። እኔ ደግሞ ወጣትነቴን አላባክን ፍቅር የሚባለውን ሳላሳለፍ አቶ ገንዘቤን እንደማልወደው ታውቃለህ። ስለዚህ ፍቅር መስጠት የምትችለው አንተ ነህ ናትዬ እባክህ እያለች ትከሻውን እየነካካችው አቶ ገንዘቤ ብቅ ይላል። ታዲያ አቶ ገንዘቤ ብቅ ሲልም በጣም አይቷቸው ነበርና እንግዲህ ቤቲ በጣም ትደነግጣለች ማለት ነው። ታዲያ አቶ ገንዘቤ ይሄን ጥርጣሬ ገብቶታል ማለት ነው። ከልጁ ጋር ሌላ ነገር እንደጀመረች ማለት ነው። በሌላ በኩል እንግዲህ ናቲ ልይ እንዳናት የት ናት እያለ ትሁትን ገብቻ አንድ ያቻት ልምጣ እያለም ከትሁት ጋር እንትን እያሉ ያለ እየተጨቃጨቀ እያለ አቶ ጊዜ ያዳምጣል ማለት ነው። ታዲያ አቶ ጊዜም እያዳመጠ ያለ ትሁት እባክህ አይሆንም አሁን እናክ ነገር ታየ ማለት ጥሩ ነገር አይመጣም እያለችም እየተመካከሩ ያለው አቶ ጊዜ ብቅ ይላል ማለት ነው። ታዲያ ምንድን ነው የምትሰራው አተኙም እንደ ይላል። እሺ በቃ በማለት እንግዲህ እዚህ ጋር ነበር የድራማው ያለቀው ማለት ነው። አቶ ገዜም እንግዲህ ልጁን የት ክላስ እንዳለች ራሱ እናቱ በደንብ ጠንቅቆ እንደሚያውቅ እናቴ ገብቶታል ማለት ነው። ምን ማድረግ እንዳለበት ግን ያው ትሁትን በቤተሰቦቿ እያስፈራራ ምንም ነገር ምስጢር እንዳታወጣ ለማድረግ ይመስላል። ያሁኑ ግን አቶ ገዜ እዚህ ጋር ማወቅ አልነበረበትም። ምክንያቱም ትሁትና ናቴ ተፋጠው እዚያ ጋር ናቴ ቸኩሎ አንዴ እዚህ ጋር ገብቼ እናቴን አይቻለሁ ጣ ሲልም ትሁት ደግሞ አይሆንም ስትልም ይሄን ስለሰማ አቶ ገዜ እንግዲህ ቀጣዩ ምን እንደሚፈጠር ከባድ ነው ማለት ነው። ምክንያቱም አቶ ገዜ ናቲ እናት ያለችበትን ቦታ ማወቅ አልነበረበትም። ግን ትሁትና ናቲ ሲንከረፈፉ ታውቆባቸዋል ማለት ነው። እናም እንግዲህ ናቲ ምንም እንዳላወቀ የሻማ እንድናበራ እናቴ መቃብር ላይ ሲለው ነበር። አቶ ገዜም ታዲያ ከአራት ቀን በኋላ ተቀጣጥረው ነበር እናት መቃብር ላይ ሄዶ ሻማ እንደሚያበራ ማለት ነው። ምንም እንደማላወቀ ሆኖ ማለት ነው። እንግዲህ ቀጣይ ክፍል የሚሆነው አቶ ገዜ እንግዲህ ወይ አለምን ቤት ይቀይርላታል ማለት እናት እንግዲህ እዛ ክፍል እንዳነች እንዳወቀች ካወቀ ወይ ደግሞ ናቲ እዛ ቤት እንዳይመጣ ሊያደርገው ስለሚችል እናትና ልጅ ላይ ይገናኙ ይችላሉ ማለት ነው። እና እንግዲህ እዚህ ጋር ማሳወቅ አልነበረባቸውም። እንግዲህ ቀጣይ ክፍል ምን ይሆን የምንለውን ይዤላችሁ መጣ ይሆናል። ለዛሬ ይህን ካልኳችሁ ይበቃል። በሌላ ቪዲዮ እስከምንገናኝ ድረስ ተሰንብቱ።